እኔ እኮም ሁሌ ለእናንተ የማላመጣላችሁ ነገር የለም። የሚጠቅማችሁ ነገር ነው ይዤላችሁ የምመጣው። የሚጠቅም ነገር ይዤ ስመጣ እናንተ ደግሞ ካላበረታታችሁኝ፣ ላይክ ካላደረጋችሁልኝ፣ ሼር ካላደረጋችሁልኝ ምን እሰራለሁ? ምን ፋይዳ አለኝ? እኔ ምንም ፋይዳ እኮ የለኝም። በነገራችን ላይ እኔ እንድጠቀም እኔ እንደምትረዱኝ እኮ ተስፋ አድርጌያለሁኝ። ገብታችኋል አይደለ? ስለዛ ላይክ አድርጉኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኡማይመን ቤተሰቦች ወይም ደግሞ የዛህራ ተስፈኛዋ ቤተሰቦች እንዴት ናችሁ? ደህና ናችሁልኝ ወይ? ሰላም ናችሁ ወይ? ሁሉ መልካም፣ ሁሉ ሰላም፣ ሁሉ ተማም ከኔ ጋር ሁሉ አሪፍ አልሐምዱሊላህ ረብል ዓለሚን። ውዶቼ አብዛኞቻችሁ እየጠየቃችሁኝ ባለው መሰረት ስለ ቅርንፉድ አንዳንድ ነገሮች በይላላችሁኝ እና ደግሞ ቅርንፉድ ለምን ይጠቅማል፣ ለምን ይጎዳል ብለሽ ስሪልን ብላችሁኝ ነበረ። እንደ አጋጣሚ እኔም ያው ከእናንተ ጋር እየተዳረቁኝ ስለምወድ ቲክቶክ ላይ እየሰራሁላቸው አይደለም ማለት ነው። ዛሬ ደግሞ ይዤላቸው የመጣሁት ዝንጅብል እና ቅርንፉድ ወይም ደግሞ ሎሚ ነው። በነገራችን ላይ እነዚህ ሶስቱ ነገሮች በጣም ጥቅም አላቸው። በተለይ ቅርንፉድ አሁን ውሃ ላይ ዘፍዝፋችሁ ለ3 ቀን ወይም ለ4 ቀን አሳድራችሁ የወር አበባ አልስተካከለም ወይም አልመጣም ላላችሁ እጅግ በጣም አሪፍ ነው። አንደኛ ነው። ግን ከካንተን ከሎሚው ጋር እና ከዝንጅብሉ ጋር እና ከቀረፋው ጋር ስታደርጉት ብዙ ነገሮች ይጠቅማል። አንደኛ ስብም ለማቃጠል፣ ሁለተኛ ውፍረት ለመቀነስ፣ ሶስተኛ ደግሞ ውስጣችን ያለው ጮማ ለማቃጠል። በነገራችን ላይ ውፍረት ለጤንነትም ጥሩ አይደለም። ለስኳር ያጋልጣል፣ ደም ብዛት ያጋልጣል፣ ለብዙ ብዙ ነገሮች ያጋልጣሉ አይደለ ውዶችዬ? ስለዛ ውዶቼ እናንተ የሚጠበቅባቸው እኔ የማረገው ነገር በስነስርዓት የምታረጉ ከሆነ ውፍረትን አታጋለጡ ማለት ነው። እኔ ሁሌም እየነገርኳችሁ ነው ያለሁት ውፍረት ለመቀነስ ጂም ቤት መሄድ አይደለም፣ ስፖርት ለመስራት አይደለም። ስፖርት ስሩ፣ ጂም ሂዱ እንደፈለጋችሁ። ነገር ግን እዚህ ጋር ምግባችሁ ካልቀነሳችሁ ስፖርት ብትሰሩ፣ ከሙን ብትጠጡ፣ ቡና ብትጠጡ፣ ቅርንፉድ ብትጠጡ፣ ቀረፋ ብትጠጡ፣ ዝንጅብል ብትጠጡ ምንም ፋይዳ የለውም። እዚህ ጋር እናንተ ወስናችሁ ምግባችሁ በትክክል አስተካክላችሁ። አሁን ምሳሌ ቁርስ የኢትዮጵያ 3 ሰዓት ልትመገቡ ትችላላችሁ፣ 2 ሰዓት ልትመገቡ ትችላላችሁ። ምሳ ስንት ሰዓት የምትመገቡት? እና ምን አይነትስ ምግብ መመገብ ነው ያለባችሁ? ምን አይነትስ ምግብ ነው ውፍረት የሚጨምረው? ምን አይነትስ ምግብ ነው ውፍረት የሚቀንሰው? ይሄ ካላወቃችሁ ደግሞ ለእናንተ አደጋ ነው። ገብቷችኋል? ስለዛ ውዶችዬ እኔ ሁሌም የምነግራችሁ ነገር ሁሌም እንትን የምላችሁ ነገር ቢኖር እናንተ ምግባችሁ አስተካክላችሁ ምግባችሁን ምን እንደሚቀንስ ምን እንደሚጨምር በትክክል የምታውቁ ከሆነ በጣም ቀላል ነው። ገብቷችኋል? ስለዛ ውዶችዬ እናንተ ሁሌም የምነግራችሁ ነገር ቢሆን ጂም ቤት በመሄድ ወይም ስፖርት በመስራት ወይም እዚህ በቤታችሁ ላይ ራሱ ቁጭ ብላችሁ እንቅስቃሴ አሁን ምሳሌ እኮ ቤት ማጽዳት ስፖርት ነው። የግድግዳ መወልወል ስፖርት ነው። ትልልቅ መስታወት ማጽዳት ስፖርት ነው። ሙከይፋት ማጽዳት ስፖርት ነው። እኛ መዳን ቤት የምንሰራ ልጆች ቀላል ነው እኮ እንትን ውፍረት ለማቃጠል ቀላል ነው። እንደወፈር ነው ለመወፈር እኮ በጣም ቀላል ነው። ስቴፕ ያለ ነገር ነው። ነገር ግን ለመቀነስ ራሱ በጣም ቀላል ነው። እናንተ ቆርጣችሁ ከተነሳችሁበት ነው። ግን ቆርጣችሁ ካልተነሳችሁበት የፈለጋችሁት ነገር ብትሉ የፈለጋችሁት ነገር ብታደርጉ አትከሱም፣ አትጨምሩ። በነገራችን ላይ አንደኛ ውፍረት ሙቀትም ያወፍራል። በነገራችን ላይ ራብም ያወፍራል። ገብቷችኋል? እኔ እዚህ ጋር የምነግረው ነገር መጀመሪያ ቆይ ይሄ ልንገራችሁና አጠቃቀሙ ልንገራችሁና አወራለሁ ማለት ነው። በነገራችን ላይ እጄ በጣም ቀጫጫ ነው። በነገራችን ላይ እንደምታውቁት እጄ በጣም ቀጫጫ ናት። እንደው ትዳር በሚይዝበት ሰዓት ምን እንደሆነ ታውቃላችሁ? ለእኔ ወርቅ ለመግዛት ማለት ነው ያልወጣንበት ያልገባንበት ነገር የለም። ምን እንዳልወጣ ታውቃላችሁ? ወርቅ ቤቶች ሰውነቷ ማሻላ እጇ ምን አይነት አስጠያፊ እጅ ነው ያላት ነው ያሉኝ። ወላሂ ወርቅ ቤቶች በጣም ይስቁብኛል። እና ለማንኛውም አሰራሩ እዚህ ጋር 10 ቅርንፉድ ታዘጋጃላችሁ፣ ግማሽ ሎሚ ታዘጋጃላችሁ። ይሄን ፈቅፍቃችሁ ማንተክተክና ጠዋት ጠዋት አንዳንድ ኩባያ መጠጣት ብቻ ነው። በቀን አንዴ ነው፣ በቀን አንዴ ማለት ነው። ስለዛ ውዶችዬ ይሄ ልንገራችሁ። አሁን ምሳሌ እኛ ሙቀት ያለበት ሰዓት እንወፍራለን። ገብታችኋል? ሙቀት በጣም ያወፍራል። በነገራችን ላይ እኔ ሙቀት አይመቸኝም፣ ሙቀት ያወፍረኛል። ምግብን ሳይሆን ሙቀት ነው የሚያወፍረኝ። እና ደግሞ በጣም ርቧችሁ ምግብ ስትመገቡ ያወፍራል። እና ደግሞ እሽግም ውሃ ስንጠቀም ያወፍረናል። እኔ አሁን የሚያወፍሩ ነገሮች ናቸው እየነገርኳቸው ያለሁት፣ ግን የመቀነስም ደረጃ አላቸው። ገብቷችኋል? አሁን ምሳሌ
ምግብ በምትመገቡ ሰዓት በጣም በራባችሁ ጊዜ መሆን የለበትም። ምክንያቱም እራሳችሁ ላይ አደጋ ላይ የምትጥሉት። ሁለተኛ ነገር ደግሞ በተመገባችሁ ሰዓት ወይም በጣም ርቧችኋል ካሮሉ ከፍ ይላል፣ ከፍ ያደርገዋል። ገብታችኋል? ስለዛ ውዶችዬ እናንተ የምትጠቀሙት ምግብ በስነ ስርዓት ተመገቡ። ምሳሌ ሰላጣ ሊሆን ይችላል፣ ሰላጣ በቱና ሊሆን ይችላል፣ ሰላጣ በእንቁላል በተቀቀለ እንቁላል ሊሆን ይችላል። እና ደግሞ ዳሌ ለመጨመር ለምትሉ ሁላችሁም በዚህ ልንገራችሁ፣ ዳሌ ለመጨመር የምትፈልጉ ከሆነ ወላሂ ነው የምላችሁ አንድ ቲማቲም፣ የተቀቀለ ድንች፣ ቃራ፣ ዘይቱን እና ደግሞ እንትን የተቀቀለ እንቁላል ተጠቀሙ። ዳሌ ለማውጣት የምትፈልጉ ለጠየቃችሁኝ ነው ለእናንተ ነው። እና በነገራችን ላይ ያምራል፣ መቀመጫ ያለው ሰው በጣም ያምራል። ምክንያቱም አንዳንድ ጊዜ ምን ልበላችሁ በቃ ሴት ልጅ ውበቷም እንደዛው ነው። ስለዛ ውዶችዬ ይሄን ቪዲዮ ሼር ላይክ አድርጉት። እናንተ ላይክ ስታደርጉት፣ እናንተ ሼር ስታደርጉት ለበለጠ ደግሞ እኔ ተበረታች እናንተ ጋር እመጣለሁ ማለት ነው። ውዶችዬ እኔ በጣም ነው የምወዳችሁ። እኔ እንጃ በቃ ቃላት የለኝም ነው። አንዳንድ ጊዜ በጣም ደብሮኝ እናንተ ጋር ሳወራ ደግሞ ቀላል ይለኛል ማለት ነው። እንደ አንድ እህት የጠየቀችን ጥያቄ በዚሁ አጋጣሚ ልመልስላት። ዜድዬ ባለቤቴ በውፍረት የመጣ በጣም እየተጣላን ነው ምናምን ብላኛለች። ሀቂቃ ትክክል ነው። ውፍረት ለማንም አይመከርም። ውፍረት አደጋ ያመጣል። ውፍረት ሞት ያመጣል። ውፍረት በሽታ ያመጣል። ውፍረት ስኳር ያመጣል። ውፍረት ደም ብዛት ያመጣል። ብዙ ብዙ ነገሮች አሉ። በነገራችን ላይ ከመጠን በላይ ደግሞ ሴት ልጅ ስትወፍር በጣም ነው የሚያስጠላው። አይደለም? ትክክል ነኝ መቼም። እስኪ ውዶች ደገፍ አድርጉኝ፣ እስኪ እንዳልወድቅባችሁ ደገፍ አድርጉኝ፣ እስኪ ሊያችሁ እንዳልወድቅባችሁ ደገፍ አድርጉኝ። እና ባለቤቷ እኔ በውስጥ መስመር ነው ይቅርታ አድርጉልኝና ያው ብለጥፈው ወይም ስማ ብለጥፈው እሷ አንድ ነገር እንዳይሰማት ብዬ ነው። እና ባለቤቴ በውፍረት የመጣ በጣም እንትን እያለኝ ነው፣ እየጨቀጨቀኝ ነው። ምን ላርግ? ምን አባቴ ልሆን? እና ከወለድኩ በኋላ ነው ውፍረት የመጣው ምናምን ብላኝ ነበረ። ውድ እህቴ አንደኛ እንቅስቃሴ ማድረግ፣ ሁለተኛ ስፖርት ቤት መሄድ አይጠበቅብሽም። የቤት ላይ እንቅስቃሴ ስታደርጊ ጊዜ ሰጥተሽ ለራስሽ እንደገና አሁንም እንቅስቃሴ የቤት እንቅስቃሴ ራሱ አንድ የቤት እመቤት መሆን ራሱ በጣም ከባድ ነው። በነገራችን ላይ ካወቅሽበት ማለት ነው። ለአንቺ ነው እንደምታዳምጭኝ ደግሞ ተስፋ አደርጋለሁ። እና ደግሞ ውፍረታችን እኛ መካከለኛ ሲሆን በጣም ያምርብናል። ለሰዎች ደግሞ አይን አንገባም። በነገራችን ላይ ውፍረት ከበሽታው ጨምሮ የሰው አይን እንገባለን። የሰው በቃ እንደዚህ የከሌ ልጅ እኮ እንደዚህ ወፈራለች፣ የከሌ ልጅ እኮ በጣም በነገራችን ላይ የወፈረ ሁሉ ብር ያለ ነው የሚመስለው። ትክክል ነኝ? ትክክል አይደለሁም? እስኪ እና የወፈርን ሁሉ እኔ ስለተባልኩኝ ከዚህ በፊት ማለት ነው በጣም ተብያለሁ። ከዚህ በፊት ከዛሬ 4 ዓመት በፊት በጣም ተብያለሁ። የከሌ ልጅ እኮ በጣም ብር አላት፣ እንደ ሰውነቷ ነው ብሩ ተሸክማ የምትዞረው ተብያለሁ። እና በጣም ይገርመኛል። የሀገር ቤት ሰዎች እንደዚህ ነው የሚገምቱት ማለት ነው። በአሁኑ ሰዓት አገማመታቸው እንደዛ ነው። እና ስለዚህ ውድ እህቴ አንቺ የምትመገቢው ምግብን ማስተካከል። ሁለተኛ ነገር አዎ በጣም እመገባለሁ፣ ምግብ እበላለሁ፣ ምናምን ይርበኛል። በቃ ብዙ ብዙ ነገር አለ ማለት ነው። እኔ እዚህ ጋር ቁጭ ብዬ ለማማከር ደግሞ ጊዜውም ደግሞ እንደዚህ ላማክር ወይም መልስ ልመልስ ካልኩ አንዴ ወሬውን አራዘምሽው ትላላችሁ፣ አንዴ ጨቀጨቅሽን ትላላችሁ። ብዙ ብዙ ነገር ስላለ ውድ እህቴ አንቺ ያው በውስጥ መስመር እንዳወራዎች መጠቀም ትችያለሽ የኔ ቆንጆ። 142 ኪሎ ነኝ ያለች በነገራችን ላይ ማለት ነው። ከወለኩ በኋላ ነው እንደዚህ ኦቨር ሲጨምር የመጣብኝ ብላለች። አንዷ ደግሞ ማታ ያው እንደሰማችኋት 150 ኪሎ ናት። ወይኔ አላህ ያረቢ፣ እኔ አሁን 69 ኪሎ እንዴት እንደጨነቀኝ እኔ ራሱ እጄ ብቻ ነው ግን ሌላ ሰውነቴ መንካት ስለማልፈልግ እጄ ብቻ ለመቀነስ ማለት ነው። በቃ ሁሉም ሰውነቴ ወፍራም እንደሆነ ነው የሚሰማኝ እኔ ማለት ነው። እና እንደው ጎበዝ ናችሁ በነገራችን ላይ እንደዚህ ኪሎአችሁ ከፍ ብሎ ከመቶ በላይ ሆናችሁ እኔ ኧረ ቢስሚላ እኔ ምን ልበላችሁ። ለማንኛውም ውደቶቼ በጣም የማመሰግነው ከጎኔ ለሆናችሁ ስለምታበረታቱኝ ሁላችሁ አመሰግናለሁ። መልካም ቀን ተመኘሁላችሁ።